ናቲ ቀብራራው እንደምታዩት እንግዲህ ኦ ማይ ጋድ ትላላችሁ ማለት ነው። እና እንግዲህ ዘፈን ዘፍኗል ማለት ነው። ሄሉዬን በባለፈው ቪዲዮ አላስቀረጸው ብላ አስቸግረው ነበር። ዛሬ ግን የለችም ማለት ነው። እንደዚህ በአደባባዩ ላይ ቅውጥ አድርጎታል። ያለበት ቦታ ራሱ በጣም ነው የሚያምረው። ናቲ ቀብራራው ሄሉን እንግዲህ ፍቅርን ባስመለከተ ፕራንክ አታደርጋት። ምክንያቱም ፍቅር በጣም መጥፎ ነገር ራሱ ልትናገር ትችላለች በዛን ሰዓት እና ስለዚህ ሄሉዬም ደግሞ መጥፎ ነገር ልትናገር ስለምትችል በተለይ ደግሞ በላዩ ላይ ሴት እያረክ እየመሰልክ ምናምን ሴት ምናምን እያደረግ ፕራንክ አታደርጋት። እንዴ ልጅቷ እኮ ጨጓራው ተቃጠለ ማለት ነው ውዶቼ። እና ሀባይቦች እንግዲህ እውነት አሪፍ ነበር የዛሬውን ቪዲዮ ራሱ ሳየው እውነት ቀወጠው ትላላችሁ ናቲ ማለት ነው። እና ምን አለበት ሄሉዬ ከጀርባ ብትመጣ አሁን ማለት ነው። በቃ እሱ ራሱ አጨፋፈሩ ይጠፋበት ነበር እሷን ሲያያት ማለት ነው። እና ይለያል። ኦ ማይ ጋድ እንደኔ ደስ ያላችሁ ይሄን ቪዲዮ ስታዩ እስኪ ቪዲዮ ላይ ካርጋችሁ ያሳውቁኝ። የሆነ ሰፈሩ ራሱ የሆነ በቃ ግሪን ኤሪያ ነው ከጀርባው ምናምን የሆነ አረንጓዴ ምናምን እንዴት እንደሚያምር አሁን ላይ እኔ የምፈልገው ቤተሰቦቼ እንደዚህ አይነት በቃ ጸጥ ያለ ቦታ ማለት ነው። በቃ ራሴ ማዳመጥ የምፈልግበት ሰዓት ላይ ነኝና አላቅም ለምን እንደዚህ አይነት ስሜት እንደሚሰማኝና እስኪ እንደኔ እንደዚህ የሚሰማችሁ ልጆች እስኪ ኮሜንት አስቀምጡልኝ። የእውነት ነው የምላችሁ። በቃ አንዳንድ ጊዜ ጭንቅ ይለኝና አላቅም ምንም የሚያስጨንቅ ነገር ባይኖረኝም ብቻ ግን በቃ የሆነ ጥፊ ይለኛል። ለዛውም መጥፋት የምፈልገው ደግሞ ልክ እንደዚህ አይነት አረንጓዴ ቦታ ግሪን ኤሪያ የሆነ የሚያምር ጸጥታ ያለው የሰው ጩኸት ጫጫታ የሌለበት በተለይ የሰው ልጅ የሌለበት ጫጫታ የእውነት እኔ ከባድ ስሜት ውስጥ ነው ያለሁት። ብቻ ዱአ ያርጉልኝ ወላሂ።